ሰላም የቻናላችን ተከታታዮች እንድሪያስ ነኝ ከማርቨል ቲዩቶሪያል። አሁንም የጋት ጥያቄዎችን ሶልቭ ማድረጋችን እንደቀጠለ ነው። ይሄ ደግሞ another very simple problem ነው። በጣም ቀላል ጥያቄ ነው። በደንብ ሐሳቡን ብቻ መረዳት ነው። እንደዚህ ጥያቄዎች በጣም በተደጋጋሚ ነው ፈተናው ላይ የሚጠየቁት። ሶ ምን እንደሚለን if 60% of members of a club is men አለ, what is the ratio of men to women in the club አለ። አሁን በጣም ሲምፕል ጥያቄ ነው ይሄ። ወንዶቹ ከሴቶቹ ጋር ያላቸው ሬሾ ነው ያለው። ሜን የቀደመው ሜን ቱ ውመን ነው ያለው። ሶ ምን ያህል ሜን አለን ምን ያህል ውመን አለን ብለን መስራት ነው የሚጠበቅብን። እንደምታውቁት እዚህ ጋር 60% አለ። 60% ማለት 60 ከመቶ ማለት ነው። ስለዚህ ለምሳሌ 100 ሰዎች አሉ ብለን ቲሙ ላይ ክለቡ ላይ ብናስብ 60ዎቹ ኦሬዲ ምንድናቸው አለን ሜን ካለን፣ ቀሪዎቹ ደግሞ ከ60% እንግዲህ የሚቀረው ስንት ነው? ከመቶ ላይ አሁን 60% ከተባለ ቀሪው 40%ቱ ምንድናቸው ማለት ነው? ውመን ናቸው ማለት ነው አይደል እንዴ? ስለዚህ አሁን ሜኖቹ 60% ናቸው ብሎ ሲነግረኝ አውቶማቲካሊ የሚቀረው እንግዲህ ውመን ነው። that is 40%። 60%ዎቹ ወንዶች ናቸው ካለኝ የሚቀረው 40%ቱ ከመቶ ስለሆነ ይሄ 60ው ከመቶ ላይ ወንድ ከሆነ 40ዎቹ ደግሞ ከመቶ ላይ ውመን ይሆናሉ። ሶ ይሄ አለ ማለት ነው። አሁን ሜን ቱ ውመን ያለው ሬሾ ላይ ስትጠየቁ ጊዜ ሜን ቱ ውመን ማለት ውመን ቱ ሜን ማለት ወይ ደግሞ ሜን ቱ ዘ ቶታል ማለት ይለያያል። የሚቀድመው ነው ማለት አሁን ሜን ስላለ ሜኖቹ 60 ናቸው። ስለዚህ ሴቶቹ ደግሞ 40 ናቸው። ቀላል ነው። ስለዚህ አሁን ሜን ቱ ውመን ሬሾን እንዴት ነው የምንሰራው ስንል የሜኖቹ ብዛት ስንት ነው? 60% ማለት ያው 60 ብላችሁ ያዙት መቶኛ የሚለውን። ከዛ ለስንት ለሴቶቹ 40 መሆናቸውን ነው። አሁን እዚህ ጥያቄ አንዱ ዓላማ ምንድነው? የሴቶቹን ቁጥር አልነገረንም። እኛ ግን 40% መሆኑን ማወቅ ነው። እዚህ ጋር 60% ስላለ ቬሪ ሲምፕል ነው። ሶ ይሄ ማለት ደግሞ እንደዚህ ነው። አሁን ደግሞ መርሳት የሌለባችሁ ኤ ቱ ቢ ሬሾ ሲባል በማቴማቲክስ ኤ ቱ ቢ ሬሾ ማለት ኤ ኦቨር ቢ እንደማለት ነው። ሶ ይሄ ማለት ከፈለኩኝ 60 ኦቨር 40 እንደማለት ነው። ይሄ ደግሞ 0 በ0 ካንስል ያደርጋል። ምን ቀረኝ? 6/4 ማለት ነው። 6/4 ደግሞ ሲቃለል ደግሞ ይሄ በሁለት ስንት ነው? 3 ማለት ነው። ይሄ በሁለት ይሄ በሁለት ደግሞ 2 ማለት 3/2 በቃ ይሄ ነው። 3/2 ማለት ኤ ኦቨር ቢ እንዲሆነ ወደዚህ ልመልሰው ካልኩ ደግሞ ምን ማለት ነው? ይሄ ደግሞ is the same as 3 to 2 ሬሾ እንደማለት ነው። ሶ the correct answer is what? ይሄ ነው የሚሆን ማለታችን ነው። ለምሳሌ እዚህ ጥያቄ ላይ ሆኖ ደግሞ ውመን ቱ ሜን ቢያደርገው ኑሮ ደግሞ ይሄ ይዞራል። ውመኑ ቀድሞ ስለሚመጣ 40ን እዚህ ጋር አድርገን 60ን እዚህ ስለምናደርግ የሚሆነው ደግሞ ማለት ነው 40 ኦቨር 60 ይሆናል። 4 ከላይ ይሆናል፣ 6 ከታች ይሆናል። እዚህም ላይ 3 ኦቨር 2 የነበረው 2 ኦቨር 3 ይሆናል። ይሄ ይዞርና 2 to 3 ይሆን ነበር ማለት ነው። የተለያየ አጠያየቅ ልንጠይቅ እንችላለን። ሶ እዚህ ጋር ሜን ቱ ውመን ስላለ ነው። ሶ ኢትስ ቬሪ ሲምፕል ፕሮብሌም ነው። መልሳችን ዲ ይሆናል ማለት ነው። ስለ ሬሾ በዚህ መንገድ መስራት ይቻላል። ቀጣይ ደግሞ ያለው ጥያቄ ምንድነው የሚለው a committee of 3 men and 4 women is to be formed from the candidates consisting of 7 men and 8 women አለ። in how many ways can this committee be formed ነው ያለ። አሁን ኮሚቴው እንዲፈጠር የፈለግነው ኮሚቴ ውስጡ ስንት አባል አለው? 7 አባላቶች አሉት። በጾታ ስናየው 3 ወንዶችና 4 ሴቶች አድርጎ በጥቅሉ 7 ሰው የያዘ ኮሚቴ ነው ማዋቀር የተፈለገው። ኮሚቴው ላይ ስንት ሰዎች አሉ? ቶታሊ 7 ሰዎች። በጾታ ስናየው 3ቱ ወንዶች እንዲሆኑ ይፈለጋል፣ 4ቱ ሴቶች እንዲሆኑ ይፈለጋል። ነገር ግን ይህን ኮሚቴ ለማቋቋም ደግሞ ያለን የሰው ምርጫ ደግሞ ምን ያህል ነው? 7 ወንዶች አሉን፣ 8 ሴቶች አሉን። ስለዚህ ከነዚህ ከ7ቱ ወንዶች 3ቱን ወንድ ነው የማመጣው፣ ከ8ቱ ሴቶች ደግሞ 4ቱን ነው የማመጣው። ሶ በስንት የተለያየ መንገድ ልንፈጽም እንችላለን ይሄንን ነው። ስለዚህ ተመልከቱ። አሁን የምንጠቀመው ኮምቢኔሽን ነው፣ ፐርሚቴሽን አንጠቀም። ለምን? እዚህ ጋር የሰዎቹ ኦርደር ቅደም ተከተል አስተዋጽኦ የለውም። አሁን እዚህ ጋር የማመጣቸው 3 ወንዶች ስማቸው ሲዘረዘር በፈለገው ኦርደር ቢዘረዘር ሰዎቹ እስካልተቀየሩ ድረስ የሰዎቹ ስም ዝርዝር ቅደም ተከተል አስተዋጽኦ የለውም። ስለዚህ ኦርደር is not important, just it is a matter of selection ማለት ነው። without order that is called combination ማለት ነው። ሶ የምናደርገው ምንድነው? ሶሉሽኑን ስንሰራ የዚህን ኮምቢኔሽን ትላላችሁ። አሁን ስንት ወንድ አሁን ሴቶቹን ተውትና ለጊዜው ወንድ መምረጥ የምፈልገው ስንት ወንድ ነው? 3 ወንድ ነው የማመጣው። ስለዚህ አሁን I will select 3 men 3 ወንዶችን እመርጣለሁ። ከምን ያህል ወንዶች? ካሉኝ ከ7 ወንዶች ውስጥ ማለት ነው። ይሄ ማለት አሁን combination of 7 3 ማለት selecting 3 men out of 7 men in how many ways? በስንት አማራጭ 3 ሰው ወንዶችን ከ7 ወንዶች መምረጥ እንደምችል የሚነግረኝ ነው ማለት ነው። ይሄ ማለት ኦኬ ተሰራ። ይሄ ቀጣይ ሴቶቹ ደግሞ ስንት አሉ? 4 ይመረጣል። ከምን ያህል ሴቶች? ካሉት ከ8 ሴቶች ውስጥ። ስለዚህ ታይምስ ነው የማደርገው እዚህ ጋር። አሁን ለምን ይሄ ስራ አልተጠናቀቀም? ምክንያቱም ኮሚቴው ተቋቋመ የሚባለው 3ቱ ወንዶች ስለተመረጡ ብቻ አይደለም። 4ቱ ሴቶች ደግሞ መጨመር አለባቸው ቶታሊ 7 እንዲሆኑ።
ሶ ይሄ ወንዶቹን የምመርጥበት አማራጭ መንገድ ነው። ሴቶቹን ደግሞ ኮምቢኔሽን ኦፍ ልና አይ ዊል ሰሌክት 4 ውመን 4 ሴቶችን እመርጣለሁ። ከምን ያህል ሴቶች ላይ ካሉኝ ከ8 ሴቶች ውስጥ። ይሄ ደግሞ ምን ይነግረኛል? in how many ways I can select 4 women out of 8 ከ8 ሴቶች ውስጥ 4 ሴቶችን ለመምረጥ ምን ያህል አማራጭ መንገድ እንዳለኝ ይሄ ይነግረኛል። ይሄ ደግሞ 3 ወንዶችን ከ7 ወንዶች ለመምረጥ ስንት አማራጭ እንዳለኝ ይነግረኛል። ቶታሊ ደግሞ ምን ይነግረኛል ማለት ነው? ይሄ ደግሞ 7 ሰዎች አይታውን ይሄና ሲደመር አንድ ላይ 3 ወንድ 4 ሴት ማለት 7 ሰው ተመረጠ። ከምን ያህል ሰው? ከ7 ወንድና ከ8 ማለት ከ15 ሰዎች ላይ ማለት ነው። አያችሁት? በቃ ይሄ ነው። በቃ ይሄን ስራ ነው የምንሰራው ማለት ነው። ይሄን ደግሞ ስትሰሩ የምታደርጉት ምንድነው? ኮምቢኔሽን ኦፍ 7 3 ማለት እንዳትረሱ። እዚህ ጋር አሁንም let me give you the formula here combination of n, k በዚህ መልክ ሲሰጠን የኮምቢኔሽን እንትን የምንሰራው እንዴት ነው? እቺን ኤንን ፋክቶሪያል እናደርጋለን መጀመሪያ ኦቨር፣ ከዚህ ላይ ይሄንን እንቀንሳለን n - k ዘን ዲፈረንሱን ፋክቶሪያል እናደርገዋለን። ከዛ k ፋክቶሪያል። ይሄ ነው የኮምቢኔሽን ህግ ማለት ነው። ሶ አሁን እኛም ጋር እቺ ኤናችን አሁን 7 ናት፣ እቺ k ዋጋ 3 ናት። ሶ በዚህ መሰረት የዚህ ውጤትንም የዚህ ውጤት እሰራለሁ ማለት ነው። ናው ኮምቢኔሽን ኦፍ 7 3 ማለት 7 ፋክቶሪያል ኦቨር ከ7 ላይ 3 ስቀንስ 4 ይሆናል። 4 ፋክቶሪያል ይኸው እዚህ ጋር እንዳደረኩት ማለት ነው። ከዛ እቺን 3 ደግሞ ስጄ ፋክቶሪያል አደርጋለሁ። ፊኒሽድ ታይምስ ኮምቢኔሽን ኦፍ 8 4 ማለት ደግሞ እንደዚሁ 8 ፋክቶሪያል ኦቨር 8 - 4 is 4 ፋክቶሪያል። ሲሚላርሊ እንደገና እዚህ ጋር 4 ፋክቶሪያል ይሄን መስራት ማለት ነው። ኮምቢኔሽን አሁን 7 ፋክቶሪያል ስንል ደግሞ ባለፈው እንዳሳየዋችሁ ፋክቶሪያል ሲተነተን ደግሞ ብያችኋለሁ። ኤን ፋክቶሪያል ሲባል ሁልጊዜ ከራሱ ከኤኑ ላይ ከቁጥሩ ላይ እንነሳና አንዳንድ እየቀነስን እንወርዳለን እያባዛ ማለት ነው። ኤን ታይምስ ኤን -1 ታይምስ ኤን -2 እያደረግን እንሄዳለን እስከ ድረስ እስከ 1 ድረስ፣ ወይም ደግሞ እስከ 1 ድረስ መሄድ ካልፈለግን ደግሞ የፈለግንበት ቦታ ላይ እናቆማለን በፋክቶሪያል አስረን ማለት ነው። ሶ አሁን 7 ፋክቶሪያል ሲተነተን 7 ሲባዛ ዝቅ ስል 6 5 4 እያልኩ እስከ 1 መሄድ ይችል ነበር፣ ግን እንደዛ ከምደክም 4 ፋክቶሪያል ብዬ አስረዋለሁ። ለምን? እቺን 4 ፋክቶሪያል ማጣፋት እንድችል ማለት ነው። ይሄን ድጋሚ እንደገና ከምተነትን ከዚህ ጋር አጠፋፋዋለሁ። ስለዚህ እዚህ ጋር 4 ፋክቶሪያል አለኝ፣ ይሄን ካንስል ያደርግልኛል ይሄኛው። 3 ፋክቶሪያል የሚለውን ደግሞ 3 ታይምስ 2 ታይምስ 1 ብዬ በተነትነው 6 ማለት ነው። ይሄ ደግሞ 6 ሆኖ ይሄን 6 ያጠፋዋል። ስለዚህ ምን ቀረኝ? 7 ጊዜ 5 35። ከዚህ 35 የሚል አገኘው ከዚህ። ስለዚህ ኮምቢኔሽን ኦፍ 7 3 ማለት 35 ነው ማለት 7 ሰዎች ቢኖሯችሁ ከ7 ሰው ውስጥ 3 ሰው መርጣችሁ መምረጥ ብትፈልጉ 35 አማራጭ። ለምሳሌ እናንተ አሁን 7 ጓደኛ አላችሁ እንበል። ከ7ቶቹ ጓደኞቻችሁ ውስጥ ኤኒ 3 መምረጥ ትፈልጋላችሁ። ከ7ቱ ጓደኞቻችሁ ውስጥ 3 ሰዎችን ልምረጥ ብትሉ 35 አማራጭ መንገድ አላችሁ እንደማለት ነው። ኦኬ፣ በተመሳሳይ እችንም ልጨርሳት። 8 ፋክቶሪያል የሚለው ሲተነተን ምን ይሆናል? ይሄ ደግሞ 8 ሲባዛ 7 ሲባዛ 6 ሲባዛ 5 ሲባዛ 4 ጋር ስደርስ ላቆመው በፋክቶሪያል። ለምን? ይችን እንዲያጠፋልኝ አንዳቸው እንዲያጠፋልኝ 4 ፋክቶሪያል አንዱን ያጠፋል። የቀረው አንዱ ደግሞ 4 ፋክቶሪያል ደግሞ ሲተነተን 4 ታይምስ 3 ታይምስ 2 ታይምስ 1 ይሆናል። ይሄ ማለት ደግሞ እንደምታዩት 3 ጊዜ 2 6 የሚለውን ይችል ወይም 4 ጊዜ 2 የሚለውን በ8 ላጥፋው። ኦኬ፣ እዚህ ጋር ደግሞ በ3 1 ይሄ በ3 2 ባረገው ምን ቀረኝ ማለት ነው? እዚህ ጋር 7 ጊዜ 2 14 14 ሲባዛ በ5 ማለት ነው። 14 ደግሞ በ5 ሲባዛ ስንት ይመጣል? 70 ይመጣላችኋል። ይሄ ማለት ደግሞ ከ8 ጓደኞቻችሁ ላይ ኤኒ 4 አራቱን የትኛውንም 4 ጓደኞቻችሁን መጥራት ብትፈልጉ መምረጥ ብትፈልጉ 70 አማራጭ አላችሁ እያለ ነው። ሶ ይሄን ለመስራት 70 አማራጭ ካለኝ ይሄን ለመስራት 35 አማራጭ ካለኝ የሁለቱ ብዜት ነው ብዬ እዚህ ያስቀምጫለሁ እንደምታዩት። ስለዚህ 35 በ70 ሲባዛ ይመጣል የመጨረሻ ቶታል መልሳችን የሚሆነው 70 ሲባዛ በ35 ይሆናል። ይሄ ውጤት ምን ይሰጣችኋል? 2450 ይሰጣችኋል። ይሄ ደግሞ ምርጫ ሲ ላይ እንደምታዩት ተቀምጧል። ሶ ዘ ኮሬክት አንሰር ኢዝ ቾይስ ሲ ይሆናል ማለት ነው። ታንክ ዩ። ሌሎች ጥያቄዎችንም የምቀጥልላችሁ ይሆናል ማለት ነው። እናንተም በራሳችሁ እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ልትልኩልን ትችላላችሁ። በርትታችሁ በደንብ ማጥናት ይጠበቅባችኋል። ፈተናው ቅርብ ጊዜ ስለሆነ አይ ሆፕ ቪዲዮዎቹ ይጠቅሟችኋል ብዬ አስባለሁ። ታንክ ዩ።